ቆንጆዎቹ ደራሲ ሰርቅ ዳንኤል ናትናኤል የስልኩን እጀታ ጆሮ ግንዱ ላይ እንደለጠፈ ዞር ብሎ አካባቢውን ፈተሸ። በርካታ ሰዎች በአዳራሹ ውስጥ ይተላለፋሉ። ናትናኤል እያንዳንዱን ተላላፊ በጥንቃቄ ለማጥናት ሞከረ። በሩቁ ጥግ ይዞ የሚመለከተው የሚከታተለው ሰው ፈለገ። ቢሆንም በሱ ላይ የተለየ አትኩሮት ያለው ሰው ሊያገኝ አልቻለም። ድንገት አንድ ረዘም ደልደል ያለ ሰው መጥቶ ከጎኑ ያለውን የህዝብ ስልክ አነሳ። ናትናኤል አይኖቹን የጎድን ሰውየው ላይ ተከላቸው። ሰውየው ቡኒ ኮትና ሱሪ ለብሶ በነጭ ሸሚዙ ላይ ጠቆር ያለ ክራባት አስሯል። ሰውየው ስልክ መደወል ጀመረ። ሃሎ ርብቃ? አፉን በመዳፉ ሸፍኖ መናገር ጀመረ። ነኝ ናቲነ? አዎ ርብቃ፣ ስሚኝ። ልታቋርጠው ስትል ተሽቀዳድሞ ርብቃ በጥንቃቄ ስሚኝ። እየሰማው ነው እኮ ደህና ነህ ግን? አለች ማስጠንቀቂያው ሲበዛባት ስጋት ገብቷት። ደህና ነኝ ርብቃ፣ ትንሽ ችግር ስለገጠመኝ ነው የደወልኩልሽ ርብቃ። አሁን ላገኝሽ አልችልም። የፖስታ ሳጥን ቁጥሬን ታውቂዋለሽ? ታይቴ አትናገሪው አለ። ርብቃ ቁጥሩን መጥራት ስትጀምር ተሽቀዳድሞ ታውቂዋለሽ አይደል? ጥሩ ርብቃ፣ የምልሽን ብቻ አድርጊ። ጥያቄ አትጠይቂኝ። ገባሽ? አዎ፣ የፖስታ ሳጥኔ ውስጥ መልእክት ትችልሻለሁ። አሁኑን ሄደሽ ወረቀቱን አውጥተሽ አንብቢው። ወረቀቱ ላይ የተጻፈውን አድርጊ። ገባሽ? ቁልፉ እኮ አንተ ጋር ነው። ሳጥኑን አልቆለፍኩትም። መዝጊያውን መለስ አድርጌ ነው የተውኩት። ወረቀቱን ካነበብሽ በኋላ እዛው በክብሪት ታቃጥዩ። በፍጹም ይዘሽው አትሂጂ አደራ። ምንድነው ነገሩ? አለች ድብብቆሹ የተንዛዛባት ርብቃ። የምልሽን ብቻ አድርጊ። ጥያቄ አትጠይቂኝ። ገባሽ? ገባኝ። ናትናኤል ስልኩን ዘግቶ ወደ አዳራሹ መውጫ መራ። የፖስታ ቤቱን ደረጃዎች በፍጥነት እየተራመደ ወረደ። ራሱን መቀየር ይኖርበታል። ለዚያ ደግሞ ገንዘብ ያስፈልገዋል። በኪሱ የያዘው ገንዘብ ደግሞ በቂ አይሆንም። የገንዘብ ቦርሳውን አውጥቶ በሁለት አውራ ጣቶቹ በርግዶ ተመለከተው። 3 የ10፣ 2 የ5፣ 3 የ1 ብር ኖቶች፣ 43 ብር። ባንክ ያለውን ማውጣት ቢችል ጥሩ ነበር፣ ግን ካሁን ወዲያ ወደዚያ መሄድ አደገኛ ነው። ርብቃ በምታመጣለትና ከቤት ባስቀመጠው 800 ብሩ ሁሉንም ማቻቻል ይኖርበታል። መንገድ ላይ አንድ ጥቁር የፀሐይ መነጽር ገዝቶ ሰካ። ብዙም ሳይሄድ ወደ አንድ የልብስ ሱቅ ገባና የአንገት ልብስ ጠየቀ። ባለ ሱቋ 2 አማራጭ አምጥታ ፊቱ ዘረጋችለት። ስንት ናችሁ? ይሄኛው 16፣ ይሄኛው 12። በያዘችው እስክሪብቶ እየጠቆመች ግራጫ መልክ ያለውን የ12 ብሩን የአንገት ልብስ ገዝቶ አንገቱ ላይ ጠምጥሞት ወጣ። ገንዘብ መቆጠብ ይኖርበታል። ሰዓቱን ተመለከተ። ለ11 ሰዓት 10 ጉዳይ። ከርብቃ ጋር የያዘው ቀጠሮ እስኪደርስ ከ2 ሰዓት በላይ አለው። ማደሪያውን ማዘጋጀት አለበት። ግን የት ነው መልህቁን መጣል ያለበት? ባህር ውስጥ። አዲስ አበባ ውስጥ ባህር የለም? አለ። መርካቶ ባህር ነው። መርካቶ ገብቶ ባህር እንደገባች ትንሽ አሳ መሰወር አያስቸግርም። ከክፍለ ሀገር አውቶቡስ መሳፈሪያ ሲደርስ ከታክሲው ወርዶ በእግሩ ከዋናው መንገድ ተገንጥሎ ወደ ሰፈር በሚያስገባ ጠባብ መንገድ ገባ። እዚያ አካባቢ ትናንሽ ምግብ ቤቶች፣ ሆቴሎችና መጠጥ ቤቶች እንዳሉ ያስታውሳል። በአካባቢው ችምችም ብለው የተደረደሩትን ቤቶች ነጣጥሎ መመልከቱ ያስቸግራል። እዚህም ቤት፣ እዚያም ቤት፣ እዚህም በር፣ እዚያም በር፣ እዚህም መስኮት፣ እዚያም መስኮት፣ እዚህም ሴት፣ እዚያም ሴት። አሰለፈች ምግብ ቤት። ጥሩ ምግብ ይገኛል። ብርሃኔ ግሮሰሪ፣ አበበች ሆቴል።
ዘው ብሎ ገባና ጥግ ካለው ወንበር ላይ ተቀመጠ። ቤቷ ትንሽ ነች። ክፍሏ ጨለማ። አይኖቹ ላይ የሰካውን የፀሐይ መነጽር አውልቆ ኪሱ ከተተው። አይኖቹ ቀስ በቀስ የክፍሉን ጨለማ ሲላመዱት ዙሪያውን ይቃኝ ጀመር። ከወዲያ ጥግ ከበሩ ትይዩ የመጠጥ ጠርሙሶች የተደረደሩበት መደርደሪያ ግድግዳውን ታኮ ቆሟል። ከጣሪያው ሊደርስ ትንሽ የቀረው ባልኮኒ ስር በተደረደሩት ጥቂት ረጃጅም ወንበሮች ላይ የሆቴሏ ጎረምሳ ደንበኞች ተፈናጠው ቢራ ይጠጣሉ። በጠባቧ ክፍል ውስጥ ትንንሾቹን ደንበኞች ትንንሾቹን ጠረጴዛዎች እየከበቡ በተኮለኮሉት ወንበሮች ላይ በርካታ ጠጪዎች ምርጫቸውን እየተጎነጩ ያወካሉ። ናትናኤልን ነገር ያለው አልነበረም። መርካቶ ባህር ነው። የሆቴሉ ባለቤት ከባልኮኒው ጀርባ በረጅም ወንበር ላይ ፊት ብለው ውርውር የሚሉትን አሻሻጮቻቸውን ይታዘባሉ። ምን ልታዘዝ አለችው። ከፊት ለፊቱ ያለውን የሲጋራ መተርኮሻ አንስታ ጠረጴዛውን ወልወል ካደረገች በኋላ መተርኮሻውን ከቦታው እየመለሰች ጎንበስ ስትል ትላልቅ ጡቶቿ ከሰፊው የቀሚሷ አንገትዬ ይደርሱና እኔ ልቅደም ትንቅንቅ ይይዛሉ። ሻይ አላት ቀና ብሎ አይቷት መልሶ እያቀረቀረ። ትኩስ ነገር የለም። በበሩ ውጭውን እያየች እሺ ለስላሳ አላት ቀና ብሎ አይቷት። አለቅጥ የወረደው የቀሚሷ አንገትዬ ቅድ ኮረብታ ጡቶቿን ለአገሩ ያስጎበኛል። ለስላሳም የለም አለች በረጅሙ ተንፍሳ። አልኮል ነው ያለው፣ ቢራ። ራቁት ጡቶቿ ላይ ግራ እጇን ጣል አደረገችው። አልጋለ ምንድን አለች ግራ እጇን ከጡቶቿ ሳታነሳ ቅንድቦቿን አጠጋግታ ኮስተር ለማለት እየሞከረች። ለአንድ አፍታ ሳቅ ያፈናት መሰለች። አልጋ መልሶ ጠይቃት። ይልቅ ምን ልታዘዝ? አንገቷን እስክስ ዳሌዋን ነቅነቅ አድርጋ አልጋ አለ ወይ ነው እኮ ያልኩሽ። አዎ አለ። አሁን ምን ልታዘዝ? አለች ጡቶቿ ላይ ጭናው በነበረው እጇ አፏን ሸፍና አፋራምነቷን ለማሳየት እየጣረች። ረከስ ያለውን መምረጥ አለበት፣ ገንዘብ መቆጠብ አለበት። እሺ ቢራም ጭልኝ እና አልጋም ያችልኝ። የ10 ብር ኖት አውጥቶ ሰጣት። 18 ነው የሚመጣው አለች የ10 ብር ኖቱን እንደያዘች ካለችበት ሳትነቃነቅ። አልጋው አለ ደንግጦ። አልጋው 3 እኔ 15 በአንድነት 18 አንመጣም አለች እየተሽኮረመመች። አልጋ ብቻ ነው እኮ ያጅልኝ ያልኩሽ። ባዶ አልጋ? ኮስተር ብላ ቁልቁል ተመለከተችው። ፊቷ ላይ የነበረው ፈገግታ ሁሉ እልም ብሎ አዎ እና ቢራውን አምጪልኝ ላንቺም ተጋበሽ። በተቻለው መጠን በዙሪያው ካሉ ሰዎች ጋር መሻረክ እንዳለበት ተሰማው። ካሁኑ ማስከፋትና ማስኮረፍ ከጀመረ ድምሩ ጥሩ አይመጣም። የማታውን ደግሞ እያየን አላት ፈገግ ብሎ። ከንፈሯን ላስ አይኖቿን እርግብግብ አድርጋለት 10 ብሩን ይዛ ሄደች። ሰዓቱን ተመለከተ። ለ12:20 ጉዳይ በቂ ጊዜ አለው። ከሆቴሉ በ12 ከሩብ ቢወጣ ከአንድ ሰዓት በፊት አምባሳደር ቲያትር ይደርሳል። ርብቃ ጋር ይሄው አለችው። ለረጅም ጊዜ እንደሚተዋወቁ ሁሉ ፊቷን በፈገግታ ሱባ ያዘዘውንና የጋበዛትን 2 የቢራ ጠርሙሶች ከነብርጭቆዎቻቸው ጠረጴዛው ላይ ካስቀመጠች በኋላ 4 ብር መልስ አቀብላው ወንበር ስባ ከፊት ለፊቱ ተቀመጠች። ቀና ብሎ አያት። ፈገግ አለችለት። የጎድን አይታው ቢራ ስለጋበዛት ብቻ መታ አጠገቡ መቀመጧን ሲረዳ የሚል አጠፋው። ብቻውን መሆን ነበር የፈለገው። ብቻውን ሆኖ ማሰብ፣ ምን ሰበብ ሰጥቶ ሊያስነሳት እንደሚችል ሲያስብ ዘዴው ጠፋው። ማነው ስምሽ? ጅላጅል የሆነ መሰለው በገዛ ጥያቄው። ዘውዲቱ አለችው የታች ከንፈሮቿን ምጥጥ አድርጋ። መልሳ ፈገግ እያለችለት ተጫውች እሺ አለች። ከፊት ለፊቷ የተቀመጠውን የቢራ ጠርሙስ አንስታ በአንድ ትንፋሽ ግማሽ እያደረሰችው
ናትናኤል ድጋሜ ተጫዋች ይላል ማለት ወሰነ። በዛ እንዴ? ጭንቅላቷን ጋደል አድርጋ ተሽኮረመመችለት። ምኑ? ሂሳቡ። የምኑ ሂሳብ? 15 ነዋ። አይ የሚመልስላት ሲማታበት አፍጥጦ ተመለከታት። ከፈለክ ቤት እንሂድና ያልጋት ክፍል እራትም ችግር የለም 12 ብር አለች ለአንድ አፍታ የቤቱን ባለቤት ገልመጥ ብላ ተመልክታ። የት ቤት ነው የምንሄደው? እኔ ጋ። እዚህ አይደለም እንዴ የምትሰሪው? እዚህ አሻሽጣለሁ ግን የራሴ ቤትም አለኝ። የት ነው ቤትሽ? ቅርብ ነው አለች ጭንቅላቷን እሷ ብቻ ወደምታውቀው ወደ ቤቱ አቅጣጫ መታ አድርጋ። እስቲ ለማንኛውም ማታ እንነጋገርበታለን። ከፊቷ የተቀመጠውን የቢራ ጠርሙስ አንስታ ሸክሙን ገላገለችው። ለራስሽ አንድ ጨምሪ፣ ማታ እንገናኛለን አላት። 3 ብር ሰጥቷት ከተቀመጠበት እየተነሳ ከመውጣቱ በፊት ሮጥ ብላ መታ ሳንቲም መልሶች ዘረጋችለት። ያዡ ትመለሳለህ? ለዛ ባለው ድምጽ። እንዴ ያው አልጋ ይዤ ልጠብቅህ አለ። አዎም አይም ሳይል በደፈናው ውጭውን ከጠበቀው በላይ ጨልሞ አገኘው። ሰዓቱ ገና 12 ሰዓት ከ10 ቢሆንም ምድር ላይ እንዳከምባሎ የተደፋው የሐምሌ ደመና ዙሪያውን እኩለ ሌሊት ሊያስመስለው ከጅሎታል። በሁለት ታክሲ አቆራርጦ አምባሳደር ቲያትር ሲደርስ ለ1 ሰዓት 20 ጉዳይ ሊል ትንሽ ነበር የቀረው። ወደ ቲያትር ቤቱ ደጃፍ አልተጠጋም። ራቅ ብሎ ታክሲ ከሚጠብቁ ሰዎች መሃል ተደባልቆ አካባቢውን በጥንቃቄ ይቃኝ ጀመር። ብዙም ሳይቆይ አይኑ አንድ ከዚህ በፊት ያየውና የሚያውቀው ነገር ላይ አረፈ። ነጭ ሲትሮይን። ጭንቅላቱ በፍጥነት ወደ ኋላ ማጠንጠን ጀመረ። ይህችን ሲትሮይን ከዚህ በፊት አይቷታል። አዎ፣ ዛሬ ከመስሪያ ቤቱ ተደብቆ ሲወጣ መናፈሻ ውስጥ ነበረች። ድንገት ሌላ ትዝታ ብልጭ አለለት። ሐኪም ቤት። አብርሃም ከሐኪም ቤቱ ሲወጣ ያዞረው ጊዜ የተደገፋት መኪና ነጭ ሲትሮይን። አፉ ደረቀበት። የተረሳው የተዘነጋው ሁሉ አንድ ባንድ እየተሰበሰበ ቦታውን ያዘ። መልኩን ጨበጠ። ሲትሮይኗ ጥግ ይዛ ቆመች። ከፊት በተሳፋሪ በኩል ያለው በር ተከፍቶ አንድ ሰው ወረደ። ረጅም ነው። ከርዝማኔው የተነሳ ይመስላል ከትከሻው ጎበጥ ያለ ነው። ሰውየው ቀልጠፍ ባሉ እርምጃዎች ወደ ቲያትር ቤቱ ደጃፍ አመራና ከደረጃዎቹ ስር እንደደረሰ ድንገት ቆም ብሎ ከሰው ለመከለል ለመደበቅ እንደፈለገ ሁሉ ፊቱን ወደ ባቡር መንገዱ መለሰ። ጥቁር ነው። ቁመቱ ብቻ ሳይሆን ትከሻውም አገር ነው። ከደረበው ጥቁር ግራጫ የዝናብ ካፖርት ስር ጠቆር ያለ ሰማያዊ ሙሉ ልብስ ለብሶ ጥቁር ቀጭን ከረባት አስሯል። ናትናኤል አይኖቹን በሰውየው ዙሪያ አንከባለላቸው። ርብቃ ከትኬት መቁረጫው መስኮት ፊት ከቆመው ወጣት ጀርባ ርብቃ ቆማለች። ናትናኤል ያያት ከጀርባዋ ቢሆንም እሷ መሆኗን ለመለየት አልተቸገረም። ከፊቷ የቆመው ወጣት ትኬት አስቆርጦ ወደ ውስጥ ሲገባ ርብቃ በቦታው ተተካች። ቦርሳዋን ከፍታ ገንዘብ ካወጣች በኋላ ጎንበስ ብላ በመስታወት ጀርባ ለተቀመጠችው ትኬት ቆራጭ አቀበለቻት። ናትናኤል ለአፍታ ፊቱን ወደ ነጯ ሲትሮይን መለሰ። ራቅ ብላ በቲያትር ቤቱ ደጃፍ በግማሽ ክብ ቅርጽ ከተደረደሩት መኪናዎች በስተግራ ጥግ ቦታ ይዛለች። ከመሪው ኋላ የተቀመጠው ሰው የአረብ ገጽታ ያለው ነው። ጊዜው ቢመሽም ሰውየው ኢትዮጵያዊ ያለመሆኑን ለመረዳት አልተቸገረም። ናትናኤል ፊቱን ወደ ትኬት መቁረጫው ሳጥን መለሰ። ርብቃ ትኬቱን ተቀብላ ወደ ውስጥ ስትገባ ለአንድ አፍታ ጀርባዋን ተመለከተ። ወዲያው ፊቱን ወደ መንገዱ መልሶ ቆሞ የነበረው ረጅም ሰው ቀልጠፍ ብሎ ወደ ትኬት መቁረጫው መስኮት ቀርቦ ገንዘብ ሊያወጣ እጁን ደረት ኪሱ ውስጥ ከተተ። ናትናኤል ምን ማድረግ እንዳለበት ግራ ገባው። ሰውየው
ርብቃን እየተከታተለ ነው። ምናልባት ከሱ ጋር ቀጠሮ እንደያዘች ደርሰውበታል። ግን እንዴት? ያነጋገራት በቢሮዋ ስልክ አልነበረም። የመስሪያ ቤቷን ስልኮች በሙሉ ጠልፈዋል ለማለት ደግሞ ታዲያ እንዴት? ለደቂቃዎች በቆመበት ሲያሰላስል ቆየ። ሰውየው ገንዘብ አውጥቶ በክቧ ቀዳዳ ውስጥ ለትኬት ቆራጯ ሲያቀብላት በምትኩ ትኬቱን አስያዘችው። ሰውየው ሊገባ ነው። ርብቃን ተከትሎ መግባቱ ነው። ናትናኤል በደመ ነፍስ መንገዱን ተሻግሮ ወደ ቲያትር ቤቱ ሮጠ። የአንገት ልብሱን ከፍ አድርጎ አፉን ጭምር ሸፍኖ ወደ ቲያትር ቤቱ ደረጃዎች እየቀረበ መጣ። ረጅሙ ሰው ትኬቱን ለበረኛው አሳይቶ ወደ ውስጥ ዘለቀ። ናትናኤል ቀልጠፍ ብሎ ወደ ትኬት መቁረጫው መስኮት ተጠግቶ የ10 ብር ኖት አወጣና ከውስጥ ለተቀመጠችው ትኬት ቆራጭ አቀበላት። ትኬት ቆራጯ ብሩን ተቀብላው የመስታወት ሳጥኗን ከውጭ በኩል ተደግፎ ከቆመ የቲያትር ቤቱ በረኛ ጋር ቀልድ ትመላለስ ጀመር። ረጋ ባለ ሁኔታ 10 ብሩን ከታ አንድ ቢጫ ትኬት ቆረጠችና ለናትናኤል አቀበለችው። ከዚያ በኋላ ከሚያቃልዳት የሥራ ባልደረባዋ ጋር አንድ ሁለት እየተመላለሰች መልሱን ትቆጥር ጀመር። ናትናኤል አይኖቹን ወደ ውስጥ ልኮ ተመለከተ። ረጅሙ ሰው በስተግራ ታጥፎ ወደ ፎቅ ወደሚወስዱት ደረጃዎች ሲያመራ ተመለከተው። ሊያመልጠው ነው። ቀድሞት በጨለማው አዳራሽ ውስጥ ቦታ ከያዘ ሊከታተለው እንደማይችል ሲገነዘብ ናትናኤል ስጋት ወረረው። የነመቤት ቶሎ በይልኝ፣ የነመቤት ቶሎ በይልኝ አላት። ትኬት ቆራጯን ቀና ብላ ገረመመችው። የቆጠረቻቸውን አንዳንድ ብሮች የጣቷን ጫፍ ላስ አድርጋ ድጋሚ ትቆጥራቸው ጀመር። ሰውየው ወደ ፎቅ የሚያመሩትን ደረጃዎች መውጣት ጀመረ። ናትናኤል ዞር ብሎ ትኬት ቆራጯን ተመለከታት። ብሩን ትቶት ሊሄድ አሰበ። የሰዎችን አይን መሳብ የለበትም። ኧረ እባክሽ አለ እጆቹን ወደፊት ዘርግቶ። ምን አስቸኮለ? ፊልሙ እኮ አልተጀመረም አለችው እየተቆናጠረች። ትኬት ቆራጯ መልሱን አቀበለችው። ናትናኤል ፈጠን ብሎ ትኬቱን አሳይቶ ረጅሙን ሰው ከጀርባው ተከትሎ ወደ ቲያትር ቤቱ ገባ። ከፊት ለፊቱ ደረጃዎቹን የሚወጣው ረጅም ሰው መጋረጃውን ገልጣ የገባችውን ርብቃን እየተከተለ ሁለቱን ደረጃ እያለፈ ከቀዩ መጋረጃ ደረሰ። ተከተለው። ሰውየው መጋረጃውን ገልጦ እንደገባ ናትናኤል ጊዜ ሳይፈጅ ወደ አዳራሹ ዘው አለ። ለአይን በሚይዘው ደብዛዛ ብርሃን የተጥለቀለቀው አዳራሽ ጢቅ ብሎ ባይሞላም ፊልሙን ለመመልከት የገባው ሰው ጥቂት አልነበረም። ፊልሙ ገና አልተጀመረም። በመሳሪያ ብቻ የተቀነባበረው ለስላሳ ሙዚቃ በለሆሳስ ሽው እያለ ይነፍሳል። ረጅሙ ሰው ርብቃ የተቀመጠችበትን ቦታ አንዴ ብቻ ገልመጥ ብሎ ከተመለከተ በኋላ ቀጥታ ወደፊት መራመድ ሲጀምር ናትናኤል ወደ ቀኝ ጥፍ ብሎ ወደ መጸዳጃ ቤት በሚያመሩት ደረጃዎች ወደ ላይ ወጣ። ርብቃ የት እንደተቀመጠች ቢመለከትም አይታው እንዳትመጣ ስለሰጋ ፊቱን አቀርቅሮ የአንገት ልብሱን ከፍ አድርጎ ተጀቡኖ ወደፊት ቀጠለ። ወደ መጸዳጃ ቤቱ ከሚያስገባው በር አጠገብ ካለው ወንበር ሲደርስ ወንበሩን መለሰና ተቀመጠ። ከተቀመጠበት ቦታ ሆኖ የርብቃን እንቅስቃሴ መከታተል እንደሚችል ካረጋገጠ በኋላ በአንገቱ ዙሪያ የጠመጠመውን ጨርቅ ወደ አፍንጫው ከፍ አደረገና ከተቀመጠበት ወንበር ላይ ሸርተት ብሎ ጉልበቶቹን ከፊቱ ካለው ወንበር ላይ አስደግፎ ተከለለ። ወዲያው ከፊት ለፊት ካለው ወንበር ላይ ያስደገፋቸውን ጉልበቶቹን አላቆ በአዳራሹ ቁልቁል ተመለከተ። ረጅሙ ሰው በተደረደሩት ወንበሮች መሃል ለመሃል በሚያልፈው ጠባብ መተላለፊያ በስተግራ ርብቃ ከተቀመጠችበት ወንበር 2 ረድፍ ፈንጠር ብሎ ከጀርባዋ ተቀምጧል። ናትናኤል ጉልበቶቹን ወደ ግራ ዞር አድርጎ እንደገና ተመለከተ። ርብቃ ጀርባዋን ሰጥታው ከፊት ለፊት ካለው ነጭ አቡጀዴ ላይ አፍጥጣለች። ሰዓቱን ተመለከተ። ለአንድ 5 ጉዳይ ሳይታወቀው ጣቶቹን አፉ ውስጥ በተራ እየከተተ ጥፍሮቹን በጥርሱ ይመጀልጣቸው ጀመር። የአብርሃም ድምፅ አቃጨለበት።
እንደ ሳትራት አላስፈራራም። የሚያስፈራራስ ራስ ፈቅደ የገባህበት ዓለም ይላል ድምፁ። አይፈራም፣ ትንሽም አይፈራም። ድንገት የአዳራሹ መብራት ቦግልም አለ። ማስጠንቀቂያ። ፕሮግራሙ ሊጀመር ጥቂት ደቂቃዎች ቀሩ። ናትናኤል ሰዓቱን ተመለከተ። 1 ሰዓት ከ2 ደቂቃ። የአንደኛውን እጁን ጥፍር ጨርሶ ወደ ሌላው ተጋባ። አይፈራም በፍጹም። ድንገት በአዳራሹ ውስጥ የነበረው ደብዛዛ ብርሃን ውድም አለና ከፊት ለፊት ያለው አቡጀዲ በሰማያዊና በቀይ ብርሃን ተጥለቀለቀ። 4 3 2 1 0 መብረቅ ሰማዩን እየቦዳደሰ እየሰነጣጠቀ እምሽክሽክ ካደረገው። ከአድማስ የሚጠራራው የሚያስገመግመው ነጎድጓድ አዳራሹን አንቀጠቀጠው። ናትናኤል ፊቱን መልሶ ተመለከተ። በሩቅ በጨለማው ውስጥ ይታዩታል። የሁለቱም ቅርጽ ቁልጭ ብሎ ይታየዋል። በጨለማው ውስጥ ደቆና ጠቆር ብሎ አፉ ውስጥ ያለውን ጥፍር ተፋና ሰዓቱን ወደ አይኑ አስጠግቶ ተመለከተ። 1 ከ5 55 ደቂቃዎች መጠበቅ ይኖርበታል። ልክ በ2 ሰዓት ላይ ነው ወደ መጸዳጃው ክፍል ግቢ ያላት። ግን ደግሞ አውሬው ተከትሏት ሊገባ ይችላል። አጥፍቷል። ግን እንዴት ይጠርጥር? እሷንም እንደሚከታተሏት በምን ይወቅ? በፊት እንዳቀደው ቀደም ብሎ ወደ መጸዳጃው ቤት ገብቶ ቢጠብቃትስ? አውሬው ተከትሏት ቢመጣስ ምን ሊያደርገው ይችላል? መቼም ተኩሶ ሊገድለው አይደፍርም። የተኩስ ድምፅ እንዳይሰማበት ይፈራል። ግን ባይገድለውም ጭራውን እንዲይዙ ፈቀደላቸው ማለት ነው። መሆን የለበትም። በጭራሽ መታየት የለበትም። ምንም ፍንጭ ሊሰጣቸው አይገባም። ታዲያ እንዴት አድርጎ ነው ርብቃን ሊያገኛትና ገንዘቡን ሊቀበላት የሚችለው? ቢቀርበት ይሻላል። ትቶ ቢወጣ ይሻላል። ከዛስ ኪሱ ባለችው 30 ብር እስከ መቼ ተሰውሮ ሊቆይ? የግድ ርብቃ የያዘችውን ገንዘብ እጁ ማስገባት አለበት። እሷንም መሰናበት አለበት። መቼም ሁሉን ዘርዝሮ ሊነግራት ባይችልም ጫፉን ሊያስይዛት ይገባል። ከመሬት ተነስቶ ብን ብሎ አይጠፋ። ግን ምንድነው የሚላት? እየቃዠ ነው ብትለውስ? ሰዓቱን ተመለከተ። 1 ከ25 35 ደቂቃዎች ቀሩት። ድንገት በቲያትር ቤቱ አዳራሽ ውስጥ ተኩስ አስተጋባ። ደገመ። የሴት ጩኸት፣ እሪታ። ደገመ። ሌላ ጥይት አፏጨ። የስቃይ ድምፅ ጣር። ናትናኤል አይኖቹን አፈጠጠ። ከፊት ለፊቱ ከተቀመጠችበት ወንበር ላይ በደም የተበከለ ጭንቅላቷን በሁለት እጆቿ ግጥም አድርጋ ይዛ ወደፊት ስትንከባለል ስትደፋ ተመለከታት። ቶሎ ብሎ አይኖቹን በአዳራሹ ከምታየው የፊልም ተዋናይ ላይ አነሳና ዞር ብሎ በጨለማው ውስጥ ጠቆር ብሎ የሚታየውን የርብቃን ማጅራት ተመለከተ። ተዝናንታ ተቀምጣ ፊልሙን ትመለከታለች። ሳይታወቀው ሆዱ ተላወሰበት። ምን ማድረጉ ነው? ለምን በዚህ ነገር ውስጥ ርብቃን ከተታት? እነዚህ ነፍሰ ገዳዮች እኮ እሱን ሲያጡ ወደ እርሷ ሊዞሩ ይችላሉ። አጥፍቷል። አደገኛ ስህተት ነው የፈጸመው። እሱ ወዶ የገባበት ዓለም ነው። እሷ በምን ዕዳዋ? የዛሬም ብቻ። ከዛ በኋላ አጠገቧም አይደርስ። እሷ የምታውቀው ነገር እንደሌለ ሊረዱ ይገባል። ለአንድ አፍታ የሱ ርብቃም እንደ አብርሃም በጀርባዋ ተንጋላ አይኖቿ ፈጠው ሞትን ሲጠባበቁ ታዩት። ሰውነቱን ነዘረው። ሁለተኛ አጠገቧ አይደርስም። ሰዓቱን ተመለከተ። ለ2:10 ጉዳይ 10 ደቂቃ። ጣቶቹ ላይ ጥፍር ፈለገ። አጣ። የከንፈሩን ጫፍ ይቀነጣጥብ ጀመር። ከ10 ደቂቃዎች በኋላ ርብቃ በጻፈላት መሰረት ተነስታ ወደ መጸዳጃ ቤት ትገባለች። ያን ጊዜ ምን ማድረግ አለበት? ተከትሏት መግባት? ሰውየው ተከትሏት ቢመጣስ? ባለበት ተቀምጦ መቆየት? ሳያገኛትና ሳያነጋግራት ገንዘቡን ሳይቀበላት መሄድ? የገዛ ልቡ ደረቱን ሲደልቀው
ፍርሃት እንደ ውርጭ ሲያንጠረጥረው ራሱን ታዘበ። ምንድን ነበር ያለው አብርሃምን? አልተዋቸውም፣ እኔንም እስኪገድሉኝ አልተዋቸውም። ታዲያ አሁን ፍርሃትን ምን አመጣው? አፍ መድረቅንና እጅ ማላብን ምን አመጣው? ናትናኤል ራሱን ጠላው፣ ተጸየፈው። ድንገት በጨለማው አዳራሽ ውስጥ እንቅስቃሴ ታየው። ዞር ብሎ አይኖቹን በሰፊው ከፍቶ በጨለማው ውስጥ አፈጠጠ። ርብቃ ከተቀመጠችበት ተነስታ ከጀርባ የተቀመጠውን ተመልካች እንዳትከልል ጎንበስ ብላ ወደ ጎን እየተራመደች ወደ መተላለፊያው ወጣች። ናትናኤል ሰዓቱን ተመለከተ። 2 ዞር ብሎ ከጀርባ የተቀመጠውን ሰው ተመለከተው። ሰውየው ከቦታው አልተንቀሳቀሰም። ርብቃ ወደ መተላለፊያው ደረሰችና ወደ መጸዳጃ ቤት የሚወስዱት ደረጃዎች በጨለማው ውስጥ እንዳያደናቅፏት በቀኝ እጇ ግድግዳውን እየዳበሰች ደረጃውን መውጣት ጀመረች። መጸዳጃው ቤት በር አጠገብ ካለው ወንበር ላይ እንደተቀመጠ ናትናኤል እየቀረበችው ስትመጣ በጨለማው ውስጥ ተመለከታት። ዞር ብሎ በሰውየው አቅጣጫ ተመለከተ። ከቦታው አልተነቃነቀም። ርብቃ ደረጃዎቹን ጨርሳ በስተግራው ያለውን የመጸዳጃ ቤቱን መዝጊያ ከፍታ ስትገባ ከውስጥ ከመጸዳጃ ቤቱ የወጣው ነጭ የፍሎረሰንት ብርሃን ለአንድ አፍታ ቁልቁል በአዳራሹ ልብ አለ። አፍጦ አየው። አውሬው ፊቱን ወደ ኋላ ጠምዝዞ በአይኑ ይከታተላታል። የመጸዳጃ ቤት መዝጊያ ተመልሶ ሲዘጋ አስፈሪ ፊቱን የአዳራሹ ድቅድቅ ጨለማ ዋጠው። ናትናኤል ሳይታወቀው አፍኖ የያዘውን ትንፋሹን ለቀቀው። አሁን ተነስቶ መግባት አለበት፣ አለበለዚያ ርብቃ ግራ ትጋባለች። ሲቀርባት ስታጣው እንደ አብርሃም አደጋ ደርሶበታል ብላ ልትሰጋ ትችላለች። ወደ ውስጥ ሲገባ አውሬው ተከትሎት ቢመጣስ? ለምን ከበሩ ኋላ ጠብቆ ማጅራቱን ብሎ ከመሬት አይጠቀልለውም? ቡጢ ጨበጠ ናትናኤል። ሲመታው ባይወድቅለትስ? ማጅራቱን ሲለው ተንገዳግዶ ቢቆምስ? ፊቱን መልሶ ቢያፈጥስ? ሽጉጡን ላጥ አድርጎ አነጣጥሮ ጭንቅላቱን ቢፈረክሰውስ? ናትናኤል የጨበጠውን ቡጢ ለቆ በተቀመጠበት ወንበር ላይ ተመቻቸ። ሰዓቱን ተመለከተ። 2:05 የት ጠፋች? የጠበቀችው መሆን አለበት። ርብቃ እንዴት አድርጌ ልምጣ? ተነሳ ሰውየው። አውሬው ተነሳ። ጎንበስ ብሎ ወደ ጎን እየተንፏቀቀ ወደ መተላለፊያው ወጣና ወደ መጸዳጃው ቤት የሚያመሩትን ደረጃዎች አንድ ባንድ በጥንቃቄ እየቆጠረ ተጠጋ። የት ነው የሚሄደው? ርብቃ ውስጥ ገብታ መዘግየቷ ጥርጣሬ ውስጥ ከቶት መሆን አለበት ተከትሏት ሊገባ የወሰነው። ሰውየው ደረጃዎቹን እየወጣ እየቀረበ ሲመጣ ያ ግዙፍ አካሉ በጨለማው ውስጥ እየረዘመና እየተመዘዘ ሲመጣ ናትናኤል የአንገት ልብሱን እስከ አፍንጫው ድረስ ከፍ አድርጎ ይዞ ሰውነቱን በተቻለው አሳንሶ ወንበሩ ላይ ተሸማቆ ተቀመጠ። ሰውየው የመጸዳጃ ቤቱን በር ወደ ውስጥ ከፍቶ ሲገባ ነጩ ብርሃን ድጋሜ በአዳራሹ ልብ አለና መልሶ ድርግም አለ። ብዙም ሳይዘገይ በሩ ድጋሜ ተከፈተ። ናትናኤል በቀስታ ፊቱን ወደ ግራ መለስ አድርጎ የጎድን ቁልቁል ተመለከተ። ከመጸዳጃው ክፍል የወጣው ሰው በሩን ዘግቶ ወደፊት ተራመደ። ጫማውን በደረጃዎቹ ጥግ በበሩት ትናንሽ መንገድ ማሳያ ቀያይ መብራቶች ተመለከተ። እግር፣ ጫማ፣ የሴት ጫማ፣ ርብቃ። አሁን ርብቃ አንሾካሾከ ናትናኤል። ፈጠን ብሎ ወደ ግራ አዝምሞ ቀኝ ክንዷን ጨመደደና ወደ ራሱ ጎተታት። እኔ ነኝ ርብቃ አለ ደግሞ በሹክሹክታ። ናትናኤል ነኝ። ክንዷን እንደያዘ በእግሮቹ ላይ አሻግሮ በስተቀኙ አስቀመጣት። እንደ ዕቃ ተጎተተችለት። ወዲያው ነፍሷን ስታውቅ በጨለማ ውስጥ አፈጠጠችበት። ምንድነው ነገሩ? ምን ሆናል? እሺ ዝም በይ። በስተግራው ያለው በር ተከፈተ። ለአንድ አፍታ ነጩ ብርሃን በአዳራሹ ቁልቁል ተወራጨና መልሶ ልም አለ። ዙሪያው ጨለማ ለበሰ። ከመጸዳጃ ቤት የወጣው ሰው
2 እርምጃዎች ወደፊት እንደተራመደ ድንገት ቆም አለ። ላፍታ የተደነጋገረው መሰለ። ሰውየው ርብቃን በቦታዋ ሲያጣት እንደተደናገጠ ናትናኤል ተረዳ። ወዲያው ሰውየው ፈጠን ብሎ ደረጃዎቹን ወርዶ ቀዩን መጋረጃ ገልጦ ከአዳራሹ ወጣ። ምንድነው ነገሩ ናትናኤል? ትከሻውን ጨምድዳ ጠየቀችው። ቀስ ብለሽ ተናገሪ። ግራ እጇን በሁለት መዳፎቹ መሃል ከቶ አሻሸው። አመጣሽልኝ ያልኩሽን ገንዘብ? አዎ፣ ግን ምንድነው የሆንከው? ርብቃ ነገሩን ከመነሻው ላስረዳሽ አልችልም። ጊዜውም የለኝም። ደግሞ ነገሩን ማወቅም ጥቅም የለውም፣ ጉዳት እንጂ። ለምንድነው የምትደብቀኝ ናትና? ቆይ አቋርጣት ክንዷን ያዝ አድርጎ እነግርሻለሁ እኮ ባጭሩ እነግርሻለሁ። ርብቃ በአዲስ አበባ ውስጥ በሚገኙ ኤምባሲዎች የሚሰሩ 2 የውጭ ዜጎች ባለፈው ሳምንት ተገድለው ተገኙ። አንዱ ደግሞ ተሰወረ። አብርሃም ጋር የሄድኩት ስለዚህ ጉዳይ የሚያውቀውን ነገር እንዳለ እንዲነግረኝ ነበር። ብቻ ምን ልበልሽ፣ ባጭሩ የተሰወረውን ሰው አድራሻ እንደምንፈልግ ሲያውቁ እኔንም አብርሃምንም ሊያጠፉን ተነሱ። አብርሃምን ገደሉት። እኔ እዛን ዕለት ማታ ትራፊክ ይዞኝ አመለጥኩ። ርብቃ ያን ማታ አብርሃም አልነበረም ደውሎ የጠራኝ፣ ሊያጠምዱኝ ነበር። ባጭሩ አሁን እኔንም አይተውኝም። ለጊዜው መሸሸግ አለብኝ፣ አለበለዚያ ባላሰብኩት ሰዓት የአብርሃም ዕጣ ነው የሚጠብቀኝ። ማናቸው እነሱ? አላውቅም። እንዴት አታውቅም? ሊገሉኝ ይፈልጋሉ ያልከኝ? እውነቴን ነው ርብቃ፣ አላውቅም። ብቻ አብርሃምን ከሱም በፊት ሌሎችን እንደገደሉ አውቃለሁ። ካገኙኝ ተራው የኔ ነው። ገብርኤልዬ፣ ምንድነው የምታወራው? አንተን ምን ከተተ እዚህ ውስጥ? መጀመሪያ ነገር በሆዷ የደበቀችውን ማውጣት አለባት ሁሉን። ርብቃ፣ ለምንድነው ለፖሊስ የማትናገረው? ለፖሊስ ተናግሮ ማስያዝ ነው እንጂ ለምንድነው የምትሸሸው? አንተ ንጹህ እስከሆንክ ድረስ ልታረጋጋው ይገባል። ጊዜ ያስፈልጋታል። ከዛ በኋላ ሚስጥር ብላ ያዘችውን ትነግረዋለች። ፖሊስ ዋጋ የለውም። ፖሊስ እንደማይመልሳቸው እርግጠኛ ነኝ። ናትናኤል የ6ኛ ፖሊስ ጣቢያ አዛዥ ሁኔታ ታወሰው። ለምን አይመልሳቸውም? ደፍረው ፖሊስ ጣቢያ አይመጡ? አባብላው ይዛው ቤቷ መሄድ አለባት። ጥሏት መጥፋት የለበትም ፍጹም። ርብቃ መኝ ምንም አጥራ አይመልሳቸውም። ናትናኤል ርብቃን ሊያሳምንበት የሚችልበት ዘዴ ሲጠፋው ትንፋሽ አጠረው። ዓላማው ሽሽትና ነፍሱን ማዳብ ብቻ እንዳልሆነ ማሳደድም የላይቤሪያውን አታሼ ማግኘት፣ አውሬውን ማጥመድ፣ የአብርሃምን ደም መበቀል መሆኑን ቢነግራት ትረዳለት ይሆን? የታባታቸው በርታ ትለው ይሆን? ወይስ ተው ይቅርብ ይገድሏል እያለች የሳሳች ልቡን በፍርሃት ትንጣት ይሆን? ርብቃ ለትንሽ ቀናት ነው የምትሸሸገው። መኝ እንደሚያዙ እርግጠኛ ነኝ። ካለውበት ቦታም ቢሆን ደውልሽና እንገናኛለን። በስልክ በጓደኛሽ በኩል ምረት ቢሮ። የዚህን ያህል አደገኛ ከሆኑ ለምን እኔ ጋር አድረህ ነገ ጧት ነገሩን ሁሉ ዘርዝረህ ለፖሊስ አታሳውቅም? ሳቅ አለ ናትናኤል። አንቺ ጋር መሆን አልችልም፣ በቀላሉ ያገኙኛል። እንደሚከታተሏት ማወቅ የለባትም፣ ትሸበራለች። አሰበ። የኔን ቤት ያውቁታል? አይው ርብቃ እባክሽ የምልሽን ተቀበኝ። ሌላ የምቆይበት ቦታ አለ፣ አታስቢ። እንዴት ነው የማላስበው? በሰላም ሀገር እንዴት ስትሆን? የት ነው የምትቆየው ለመሆኑ? ቆይ ነገ ቢሮ ልደውልልህና። ናትናኤል ከዚያ የተናገረችውን አላዳመጣትም። ቀዩ መጋረጃ ተነቃነቀ፣ ተገለጠ። አውሬው። የታለ ያመጣሽው ገንዘብ? በጨለማው ውስጥ ዙሮ በሹክሹክታ ጠየቃት። በፍጥነት ቦርሳዋን ከፍታ አንድ ፖስታ አቀበለችውና ሌላ የተጠቀለለ ገንዘብ ሰጠችው። ምንድነው? እቤት ያለውን ገንዘብ ሁሉ አምጪ ስትለኝ ካስቀመጥከው 800 ብር በላይ እንደምትፈልግ ስለገባኝ እቤት ያስቀመጥኩት 1500 ብር ነበር፣ ይዤው መጣሁ። ትላልቅ አይኖቿ በጨለማው ውስጥ በቅዱሳተ ቅዱሳት መሃል የተለኮሱ ጧፎች መሰሉት። ጠጋ ብሎ በተራ ሳማቸው። ቀና ብሎ በመጋረጃው አቅጣጫ ተመለከተ። ሰውየው መጋረጃውን ገልጦ ወደ ውስጥ ገባ። ናት ቻው ርብቃ አለ። ልታቅፈው ስትጀምር፣ ልታናግረው ስትጀምር፣ ድምጿ መስለል ሲጀምር ፈጠን ብሎ ኮስተር አለና አታስብሽ፣ ጥሩ ቦታ ነው የምቆየው እኮ። መቼ ትመጣለህ? እንባ ሲተናነቃት ድምጿ ከመሃል ከዳት። ስችል እኔ ራሴ ያገኝሻለሁ። እንደገና ጠጋ ብሎ ሳማት። በጨለማው ውስጥ ያጋጠመውን በስስት ላሰው። ጉንጮቿን፣ ቅንድቧን፣ አይኗን፣ አፏን። እወድሻለሁ ርብቃ
አይኖቿን የሳመበት አፉ ጨውጨው አለው። ርብቃ አታልቅሺ እባክሽ አታስጨንቂኝ። ትከሻዎቿን ይዞ ነቀነቃት። ዞር ብሎ ወደ መጋረጃው ተመለከተ። ሰውየው ግራ ተጋብቷል። ይከተላት የነበረችው ሴት እዚያው አዳራሽ ውስጥ ቦታ ትቀይር ወይ ወደ ምድር ቤት ትሂድ እርግጠኛ ሊሆን አልቻለም። ከቲያትር ቤቱ አለመውጣቷን ከዘበኞቹ አረጋግጧል። እንግዲያው የት ነች? ወደ መጀመሪያው የወንበሮች ረድፍ ጠጋ ብሎ ጫፍ ላይ አንድ ወንበር መልሶ ተቀመጠ። ከጠፋብኝ ግን ሂጄ ለፖሊስ ነው የምናገረው። ትከሻውን ይዛ ያኔ ሞቴን ታፋጥኝልኛለሽ። ናትናኤል ግራ ገባት ርብቃ። ጉዷን ብትነግረው ይሻል ይሆን? ያረገዘችውን በሆዷ የያዘችውን ወይስ? ነገርኩሽ እኔ ራሴ እመጣለሁ ቻው። ናትናኤል የያዘውን የርብቃን ክንድ ጨበጥ አድርጎ ለቀቀና ከወገቡ ጎብደድ ብሎ በጨለማው ውስጥ አግድም በስተቀኝ ተራመደ። ከጠባቡ መተላለፊያ አሁንም ጎንበስ እንዳለ በስተቀኝ በኩል ወዳለው የአዳራሽ በር አመራ። ከመውጫው ደርሶ መጋረጃውን ገልጦ ከወጣ በኋላ ከውጭ በኩል መጋረጃውን በቀጭኑ ገለጥ አድርጎ ከጀርባው የተከተለው ሰው አለመኖሩን አረጋገጠ። በጨለማው ውስጥ አውሬውን ለመለየት ባይችልም በአዳራሹ ውስጥ እንቅስቃሴ አለመኖሩን ካረጋገጠ በኋላ መጋረጃውን ለቆ ጠባቦቹን ደረጃዎች በጥድፊያ ወርዶ በአንገት ልብሱ ግማሽ ፊቱን ሸፍኖ ከቲያትር ቤቱ ወጣ። መንገዱን ተሻግሮ ወደ ታክሲ ተራ ሲያመራ ወደ ቀኝ ገልመጥ ብሎ ተመለከተ። ነጯ ሲትሮይን በቦታዋ ቆማለች። ሁለት እጆቹን ኪሶቹ ውስጥ ጨመረና ታክሲ ከሚጠብቁ ሰዎች መሃል ገብቶ ተቀላቀለ። ቆንጆቹ ደራሲ ሰርቅ ዳንኤል